ሰላም ወገንታት እንዴት ዋላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ እንዳያችሁት እቺ ከርከሮ የሆነች ሴትዮ መጣ ነበር ሳይሆን ምን ነበር አለው መጣ። እንግዲህ ተስማምተዋል ማለት ነው። ወደ ዲኤንኤ ተገብቷል። ዲኤንኤኑም እንግዲህ ያው ነፃ እንደሚሆን አልጠራጠርም። ምክንያቱም ብሩኬ እችን ሴትዮ አያውቃትም። እኔ እንደው 100% በመቶ እጅ የለኝም ለካ 100 ጣት በ10 ጣት ይፈርማለሁ። ብሩኬ እችን ሴትዮ የትም አያውቃትም፣ የትም አልደረሰባትም። ስለዚህ ኖርማል ምንም የሚያስጨንቅ ነገር የለም። ቅምጥሌ ጸሎት አድርጉ ብላ ሸራ አድርጋለች። ብሩኬ በቀደም ጸሎት አድርጉ ብሎ ሸራ አድርጎ ነበረ። ጸሎት ልናደርግላችሁ የምችለው እኔ በበኩሌ እግዚአብሔር ከክፉ ነገር እንዲጠብቃችሁ፣ ፍቅርም እንዳይበዛላችሁ፣ ሰላሙ እንዲያበዛላችሁ፣ ክብር ሞገሱ እንዲሰጣችሁ እንጂ እች ልጅ የብሩኬ እንዳትሆን ብዬ አልጸልይም። ምክንያቱም ባልሆነ ነገርም እኮ አንዳንዴ ስንጸልይም ሆነ የሆነ ነገር ስናደርግ በሆነ ነገር ላይ ሲሆን ጥሩ ነው ብዬ አስባለሁና አላቅም። እኔ ውስጥ የሚነግረኝ የብሩኬ ልጅ እንዳልሆነች ውስጥ የሚነግረኝ ብሩኬ ጨዋ ቁጥብ ሰው እንደሆነ ነው። እኔ ውስጤን ነው የምነግራችሁ። ማርያምን በቃ ልቤ እንደዛ ነው የሚለኝ። ብሩኬ ሊወልድ የሚችለው በቃ ከቅምጥሌና ከቅምጥሌ ብቻ ነው። ሌላ ሴት ጋር ምንም አይነት ልጅም ምንም ነገር የለም። ኦኬ ሶ የኔ ከርከሮ ደግሞ ከርከሪት ምን አለች? እኔ ጉዳይ ከሱ ጋር ነው። ልጅቱ የሱ ከሆነችም ካልሆነችም ከሱ ጋር ብሩኬ ሊያይሽ እንኳን እኮ ደበረው። እዛ አብረሽ ስትቆሚ ይቅርታ አድርጊልኝ ግን የኔ ቆንጆ ማለት ነው። አብረሹ ስትቆሚ ራሱ ማለት ደበረው። ገብቶሻል አይደል? ቅምጥሌ የኔ ፍቅረኛ ናት ብሎ ቅፍ ሲያደርጋት ደረቱ ላይ ጣል አደረጋት እኮ። ኡይ ተቃጠለች፣ ነደደች እኮ ቦግ አለች። ምክንያቱም አይታችሁ ከሆነ ብሩኬ ትናንት አስለምደሽኛል ፍቅር መታመን ምናምን አላልኩም ብሎ ዘፈነ። ቅምጥሌ ደግሞ እንትን ሞልቃቃ ደልቃቃ ነበርኩኝ በቃ በፍቅር አሸነፍኩ ብላ ደግሞ ቡስት አደረገች፣ ስቶሪ አደረገችው ምናምን። ሴትዮዋ ነደደች፣ ተንቦገቦገች፣ ቡግ አለች፣ ንድድድዳለች። ቀጠል ቅምጥሌ ደግሞ ዝም ብለሽ ሁል ቀን ፎቶ ቡስት አድርጊ ብሩኬን ያሽ ስቶሪ ቡስት። ብሩኬ ደግሞ እንደዚህ ዝፍን የታባቷ ቀጠል ነደደች፣ ሴትዮዋ ነደደች፣ ተቃጠለች በሚለው እንቅርታ አድርጉልኝና እኔም እንዳሳዘኔ ልንገራችሁ ማርያምን ከልቤ። ግን እንደዛ እየተጫጫው ሲያወሩ ፍፄም ጮሆ ሲያወራ ብሩኬም ጮሆ ሲያወራ ቺከርከሮም ጮሃ ስታወራ ምናምን ልጅቷ በጣም አሳዘነችኝ። ህፃኗ አይታችኋት ከሆነ እንደዛ ታዝላ ምናምን ህፃኗ ምን አደረገች? ንፋስ ፀሐይ ምናምን አለ። በዚህ ቅልቅል ውስጥ ህይወቷንም ምንድነው ታሪኳንም አታበላሹ ብላለች ቅምጥሌ ከሰማችኋት። እና ችግርሽ ከኔ ነው ወይ ብላ እንቃረገቻት እኮ አንድ ጥፊ። ቅምጥሌ ምን ነው የኔ እናት ምን ነው እንደ በአንድ እጅሽ እንቃርገሻት የለ በአንድ እጅሽ ቅጥል። ነጻ ስሆን ለምን አትናገሪኝ? አሳይሽ ነበር። አንቺ እኮ ምክንያት ወንድ ነሽ። እስኪ ወንድ ትፈራገጭና የሆነ ነገር እንደው ከቅምጥሌ እጅሽን ካነሳሽ ማለት ነው ሙቻለሁ እመቤቴን እጅሽን ካነሳሽ ማለት ነው ብሩኬ እንደ እጇን ብድግ ስታደርገና ማለት ነው ቅጭት ታርገው እጇን ስብር። አዎ ኮክኒያ እና ምንድን ነው ወደ ቁም ነገሩ ስገባ ፍፄ ጋር ስታወራ ሌላ ሰው እኔ ማንም ጋር ምንም መጎራበጥም ምንም አልፈልግም በቃ ምናምን ስትለሳለስ ቆየችና ቅምጥሌና ብሩኬ ተያይዘው ፍቅር በፍቅሩ ነው እንደዚህ ኮች ኮያዬ እያሉ ሲመጡ ደማ ቡግ አለ። በቃ ተቃጠለች። የቅናት መንፈስ አለባት። በነገራችሁ ላይ ልጅቱ በጣም እኔ የተረዳሁት ነገር ነው የገባኝ ነገር ቢኖር ቅናት አለባት። እንደዚህ የሚያንጨራጭራት ቅናት ነው፣ ሌላ አይደለም። ቢኒ ምን አገባው? እሱ አይመለከተው የምትይ የቢኒ ልጅ አይደለሽ እንዴ? ካለሱ ፈቃድና ካለሱ ኃላፊነት እንዴት ይሆናል? ብሩኬ እኮ እውነቱን ነው ይመለከተዋል ያለሽ ልክ ነው። እና ደግሞ እንደ ሴት ልጅ እስኩኝ ያኔ አንዳንዴ እንዴት መሰለሽ ወይ እውነት ለመናገር ጨረቃዎች ከእሷ ጋር ባይመጡ ደስ ይለኛል። ደግሞ እንዴት ደስ እንዳለኝ በብሩኬ ቤት ስለተለቀቀ። በእሷ ቤት ሊለቀቅ ነው የዛሬ ጨንቆኝ ነበር። በቃ እንዴት ነው አሁን? እኔ እሷ ቤት መሄድ አልፈልግም፣ ግን ደግሞ ግዴታ ጨረቃዎች ተገኝተዋል መሄድ አለብኝ ብዬ ነበርና ግን ደግሞ በብሩኬ ነው የተለቀቀው። ቢያንስ እንኳን ስትሰሩ በቤታችሁ ሲለቀቅ ደስ ይለኛል። እውነት ለመናገር ማርያምን ከሰራችሁ አይቀር በእናንተ መለቀቅ አለበት፣ መስራት አለባችሁ፣ ፖስት መደረግ አለበት። ኦልሬዲ እንግዲህ ብሩኬም እንዳያችሁ ደሙ ሰጠው ወጣ። ከዚህ በኋላ የሚያገናኛችሁ የለም ማለት ነው። ልጅቷን እዚህ በኋላ እንዳታገኛት። የሚያገናኛችሁ ነገር ምንም ነገር የለም። ለምን መሰላችሁ? እሷ ጋር ማትገናኙ እንደሆነ ታውቃላችሁ። እዚህ በኋላ ሆስፒታል ላይ ከዶክተር ነው የምትሰሙት። ቴክስት ነው የሚደረግላችሁ። ኦልሬዲ ስልክ አለ ምን አለ በኢሜል ሆነ በቴክስት ሆነ ይደርሳችኋል አይደል? ልጁ የብሩኬ ነው አይደለም የሚለው ነገር እሷ ጋር የሚያገናኛችሁ የሚያደራርሳችሁ ነገር የለም። አበቃ ተከተተ፣ አታስፈልግም። እና ብሩኬ ደግሞ እንደውም እየለመንሽ ነው። ለምንድን ነው የምንለምናት ብሏል። እውነቱን እኮ ነው። ምንም እኮ ከእሷ ጋር የሚያስለምን ምንም የሚያስብል ነገር የለም። አሁን ላይ ዛሬ በደንብ የገባቸው ነገር አለ። ሁላቸውም ለምንድን ነው የምንለምናት? የራሷ ጉዳይ ብለዋል። ወደ መጣንበት እንመለሳለን ላንቺ ብለን ነው ብለውሻል። እንግዲህ ነገም ሆነ ከነገ በኋላ
ወደ ሀገራችሁም ተመለሳችሁ እዛም ሆናችሁ በራሳችሁ ሙድ ፈታ ማለት የሚያገናኛችሁ ነገር ስለሌለ። ግን ደግሞ ዲኤንኤን ሲባል ኢትዮጵያ ውስጥ አለ ግን ጋይስ ማለት ቁም ነገር ነው የምጠይቃችሁ። ኢትዮጵያ ውስጥ ማለት አሁን የዲኤንኤን ደም ተሰጠ ምናምን ወደ አሜሪካ ነው የሚላከው አይደል መሰለኝ። አይዶ ነው ኢትዮጵያ ውስጥ ያለ አይመስለኝ ማለት ይሄ ነገር ዲኤንኤ ተብሎ ደም ምናምን ተሰጥቶ ከዛ ወደ አሜሪካ ኦር አይ ዶንት ኖ ወደ የት ሀገር እንደሆነ ተልኮ ምናምን መሰለኝ እንትን የሚለውና አይ ቲንክ ነገ ወይ ከነገ በኋላ ይደርሳል የሚባል ነገር አይደለም አይደል? አላቅ የምታውቁ ሰዎች ንገሩኝ። እኔ እማውቀው ዲኤንኤ ምናምን ሲባል በፊልም ነው። ሶ አሁን ደግሞ እዚህ ጨረቃዎች ጋር አየሁኝና ያለውን ነገር የምታውቁ ሰዎች አውቃላችሁ ብታሳውቁኝ ከልቤ ነው። በአንድ ቀን ማወቅ ይቻላል ወይ በሁለት ቀን በሶስት ቀን ማወቅ ይቻላል ወይስ ደግሞ በስንት ቀን ነው ማወቅ ይቻላል ሚለውን ዩ አንደርስታንድ ሚ እንድትነግሩኝ እፈልጋለሁ። አዎ አንደርስታንድ አድርጋችሁ አስረድታችሁ ንገሩኝ ማለት ነው። ትንሽ ድድብና አለብኝ። ከዛ ውጭ ግን ጥምጥሌ ፈርቻለሁ፣ ትንሽ ደንግጫለሁ ያልሽ ነበርና ምንም አትደናገጪ። ብሩኬችን ሴትዮ አይተሻል እቅፍ ሲያደርግሽ እንደዚህ ነኝ የራሷ ጉዳይ ዴኒንን የምታደርጊ ከሆንክ ታደርጋለሽ፣ ካላደረግሽ የራስሽ ጉዳይ ብሎ በዚህ በኮንፊደንስ ያንተ ልጅ እንደሆነች አውቃለሁ። እኔማ እናንተ ናችሁ ማወቅ የፈለጋችሁ ታውቃላችሁ። ግን ደግሞ ቅድመ ሁኔታ አለ። ልጅቷ የሱ ከሆነች ከኔ ጋር ማን ነው የሚያስገድደው? እኔ ናት ማን ነው የሚያስገድደው? የሰው ልጅ እኮ አብሮ 80 እንኳን አስሮ ከአንድ ቤት እየኖረ 6-7 ልጅ እንኳን ወልዶ አልፈልግሽም ከአንቺ ጋር መኖር አልፈልግም ወይ ደግሞ ከአንተ ጋር መኖር አልፈልግም ካለች ልጅቱ ወይ ልጁ ከሷ ጋር ወይ ከሱ ጋር ይሆናል። ህይወት ይቀጥላል ማለት ነው። የትኛውም ሰው ማንገዝ ያለበትን ብሩኬ እኮ የኔ ልጅ ከሆነች እስከ ሆነ ጊዜ ጡት መጥባት አለባት ከተባለ ከአንቺ ጋር ትሆነች፣ ከዛ በኋላ እቀበላለሁ አለች። ከአንቺ ጋር ሆናም አግዝሻለሁ አለች። የአባትን ፍቅር አጣማ መኖር የለባትም ይላታል። የአባትን ፍቅር እንዳታጣብዬ እኮ ነው እኔ ጋር አሁን ያልኩት። ማን ነው ከአንድ ቤት የሆነ ሰው ሁሉ ደስተኛ ነው ያለሽ? ከአንድ ቤት ልጁን ልደፍረው ነው እንዲጋ ይስቀርት አድርጉልኝና ምን ሆና ነው ብቻውን ማግኘት ነው የምፈልገው አለች። ከዛ ደግሞ አሁን ከአንድ ቤት ነው መኖር ምን ሼ ቅምጥሌ እኮ መጀመሪያ እኔን እለፊ ያለች እኔን ገለሽ መሆን አለብሽ። ብችልማ ደስ ይለኛል። የሰው ነው ሰላ ጥፍት ያርግሽ እንደው አባቴ አምላክ። ቅምጥሌ ደግሞ አታሟርችባት ታስጠላ። እንዴት እንደደበርሽኝ እግዚአብሔርን። እና ብሩኬ ደግሞ ልጅቱ የኔ ናት ምስልም ብለሃል። ቢኒ ነው የምትመስለው ልጅቱ ሲጀመር አየናት እኮ ባለፈው ፖስት ማን ነው ቲክቶክ ላይ ፖስታችኋት አይቻታለሁ። ስለዚህ ቢኒ ነው ቁጭ የምትለው የምትመስለው። እና ሴትዮ ባጭሩ ከሰው ወይ አማኑኤል ወይ ጸበል እንውሰድሽ ብለዋታል። ምን አገባችሁ እናንተ? እዛ ቤተሰብ ቢወስዳት ይወሰዳት፣ ባይወስዳት ደግሞ እዛው ለምን ጨርቋን ጥላ ያዙ ልቀቁ ያልች አስፓልት ለአስፓልት አትሮጥ። እንደዚህ አይነት ሰው ጀማ ታስፈል። ሌላ ደህና ሰው ብትሆን ችግር የለም ውሰዷትም ምንም ል ነበር። ግን እቺ እኛንም እያሰደበች ስለሆነ ሴትነቷን ክብሯን የጣለች ስለሆነች እኔ እዚች ጋር ንግግር የለኝም። አታስፈልግ፣ ደስ አትለኝም። ቅርታ አድርጉልኝ። እኔ ማርያምን ሰው ላየው በቃ ለማየት ራሱ የደበረኝ ወይ ደግሞ ያስጠላኝ ሰው ቢኖር ሴትዮ ናት። ለምን እንደሆነ አላውቅም። ወዝ የላት ለዛ የላት የፈጣሪ ያለ እኔ እኮ እንደዛ አላልኩም። ሲጀመር ዲኤን ኦኬ ላስመረምር ያመጣሁት ግን እናት አይደል ታስመረምር መጣሽ። ኦኬ እንዴት ናችሁ? ሰላም ናችሁ? መጣችሁ። እሺ ላስመረምር የመጣሁት ብለሽ ወደ ምርመራው ሄዳችሁ መጨረስ ትችላላችሁ። ከዛ ውጭ ግን ደግሞ ምን አለች? በመቤቴ ስም የሆነ ሰው ትዝ አለኝ። ሰውየውን ስም መጥራት ባልፈልግም ብቻ የሆነ ጊዜ ላይ አንድ ሰው ነበረና ቢሞት ማለት ነው። ያ ሰው በህይወቱ ይኑር አይኑር አላውቅም፣ ግን በፊት ሰው ከሰው ፊት አይሄድም፣ በኋላ ነው የሚሄደው። ሰው አላምንም ይላልና እቺ ደግሞ ምን አለች? እናንተ ሄዱን ያላምናችሁ አንቺም ታምነሽ ከአንቺ ጋር ሄደዋል። አለማፈሯ አላምናችሁ ማለች። እናንተ ፊት ለፊት ሄዱ። ፈጣሪው ትዕግስቱን ስጠኝ። እና ለማንኛውም አደብ ግዢ። ቅምጥሌ ደግሞ አትናደጂ የኔ ቆንጆ። ታግስኳታለች፣ እውነቷን እኮ ነው ታግዛታለች። ስለዚህ ግን አይዞን፣ አትናደጂ፣ አትበሳጪ። ብሩኬም ደግሞ ፏበል። ምንም የሚያስፈራችሁ የሚያስደነግጣችሁ ነገር የለም። አይደለም የብሩኬ ማት ሆኖ ልጅ ራሱ ብትሆን የሱ ልጅ ራሱ ጸጋ ነው። ልጅ መታደል ነው። ልጅ ያደለው ነው የሚያገኘው። እና ደግሞ እግዚአብሔር ስጦታ ነው። ልጅ ለምን ተወለደች ምናምን አልልም ማለትም አልፈልግም። ግን ልጅ ሲወለድም ደግሞ እናት የልጅን ገመና ትሸፍናለች። ለልጅ ብላ እንትን ትላለች። ብሩኬም እንዳያችሁ ለዚች ልጅ ስል እያለ ነበር። ቅምጥሌም ለዚች ልጅ 10 ታያታለች። ቅምጥሌ ደግሞ ወዳታለች። ህጻኗን መሳሙላ ፈልጋለች። እኔም ህጻን ሳያስችለኝ ማርያምን ምንም በቃ የሚያናድደኝ ሰው ልጅ ራሱ ብትወል ልጅቷ ምንም አይፈረድባትም። እኔም በጣም ነው ያሳዘነች ልጅቷ እውነት ለመናገር ና እንደውም ወይ ልጅቱን ስጡኝ ስጭኝ አላሉ እንዲህ ማለት ስለሆንክ ነው የሚሰጥ ምናምን እንደው አናታም ነገር ነሽ። ውዶች ወዳችኋለሁ። ዙረት ነኝ ያለሁት። ባይ ነገ እናወራለን። ባይ